ጉድ ሳላውቅ ነው የሰበሰብኩት። ነገሩ ይገርማል። እንግዲህ ውድ ተመልካቾች ተከታታዮችዬ ዛሬ እንደምትመለከቱ ልብስ እያስተካከልኩኝ ነው። ያ ለእናንተ አሁን ልብስ እያስተካከልኩኝ አንዳንድ ሐሳብ ለእናንተ ለማሳወቅም ትምህርቱም ይሆናል። አንዳንድ ጊዜ መስማት ሰምተን ደግሞ የምንቀበለውን መቀበል የማንቀበለውን አለመቀበል ማለት ነው። ግን እኔ ደግሞ መልካም ሐሳብ ሼር ማድረግ መቼም ቢሆን አላቆመም ማለት ነው። ቤተሰቦችዬ ሰላማችሁ የክርስቶስ ብዝት ትርፍ ይበል። እኔም ጋር እግዚአብሔር ይመስገን ሰላም ነው። እንደምትመለከተው እነዚህን ፌርሙዞች ምናምን ይዘን ብንሄድ ምናልባት ቀረጣ ማለት ብዙ እንከፍላለን እንጂ እነዚህ ጥሩ ልብስ ጥሩ እቃውን ይዘን ብንሄድ እኛም ተጠቃሚ ነን ማለት ነው። ግን ልብስ እኔ ማለት የሆነ ልብስም የሆነ እቃ ልብሱም ይሁን እቃውም ይሁን በቃ ማለት ለመግዛት ካሰብኩኝ እጅን ካልገዛው ካየው በኋላ ምናልባት ካመረ እሱን ካልገዛው ሞት እንደሞትኩ ነው የሚቆጥረው ማለት ካልገዛው ማለት ነው። ስለዚህ ይሄ ነገር በሁሉም ቤት ሊኖር ይችላል ማለት ነው። አንዳንዶች ደግሞ ለልብስ ግድ የሌለው ማለት ነው። ታድሎ ይሶ ማለት ነው። ታድሎ የሆነ እኔ ቢኖ አሁን ራሱ ይሄ ሁሉ እያለን በግዛት ነው የሚፈልገው። ይሄ አንዳንድ ጊዜ ሲናስብ ምንድነው እንትና አይምሮን ይጠይቃል አይደል? ልብን ይጠይቃል፣ አይምሮን ይጠይቃል። ስለዚህ ወገኖች እኛ እዚህ ጋር ጨርቁን ለመሰበሰብ ሳይሆን የመጣነ ምንድነው የሆነ በቃ በአገራችን ላይ የሆነ ነገር ሰርተን ራሳችን መለወጥ ማለት ነው። እና አሁን ምሳሌ ሊወስድና በሳውዝ አፍሪካ ላይ አሁን በሳውዝ አፍሪካ ላይ ወንድሞች 3 ሾፕ 4 ሾፕ 1 ሾፕ 2 ሾፕ ከፍቶ ሊሆን ይችላል። ግን አገር ቤት ምንም የለም። አሁን በዚህ ሰዓት እንግዲህ ሳውዝ አፍሪካ ላይ የተከሰተ ነገር ስግደተኞች ይውጣ እኛ ሰርተን እንብላ እያሉ ነገሩን እንደቀሰቀሰው ሰምታችኋል። ያያችሁም አላችሁ የሰማችሁ አራቱም ማዕዘን ሰምተዋል ማለት ነው ይሄንን ወሬ ማለት ነው። እና ምን ሊላችሁ ነው የዛን ሰዓት ኢትዮጵያ ላይ ቤት ያልሰራው ቤት መሬት ያልገዛው ቤት ያለ የሆነች ነገር ኢትዮጵያ ላይ ያላስቀመጠ አሁን መንግስቱ ውጡ ቢል ራሱ ማለት ነው ይሄ ማለት ለነሱ ይሄ ነገር እንዳይሆን እግዚአብሔር አምላክ ከለላ ይሁንላችሁ። ለመስራት ለማላወጥ ወጥቶ በባዶ እጅ እንዳይገባ እግዚአብሔር አምላክ ለነሱ አቅም ጉልበት ሆኖልኝ እግዚአብሔር አምላክ ድሉን ይስጣ። ግን እንዲህ አይነት ቢመጣ የሆነ ነገር አላስቀመጠንም። የሆነ ነገር በእጃችን ላይ የለም። ግን የሆነ ጊዜ ውጡ ብሎ ከስግደት እኛ ተሰግደን ነው ያለነው። ውጡ ቢል አገራችን ግቡ ሲል አገራችን ገብታችሁ ምንድነው ማድረግ የምትችሉ? የሆነ ነገር አላስቀመጣችሁ። የሆነ ነገር አላስቀመጠንም። ስለዚህ ለማስቀመጥ ደግሞ መራብ አለብን። ለማስቀመጥ ደግሞ መራብ አለብን። ለማስቀመጥ ደግሞ መደከም አለብን ማለት ነው። እየደከመን ደግሞ የማናስቀምጥ ከሆነ ይሄ አላውቅም። ይሄ በጣም ማለት ውርደት ነው። ስለዚህ በስግደት አገር ላይ ያላችሁ ጥይቶች ማለት ነው። በስግደት አገር ላይ ያላችሁ ወንድሞች የትኛም ይሄንን ድምጽ የምትሰሙ ይሄንን ቪዲዮ የምትመለከቱ የሆነሽ ነገር ለናንተ ኢትዮጵያ ላይ የወጣችሁት በስግደት አገር ላይ የሆነ ሱቅ እንከፍታለን፣ በስግደት አገር ላይ የሆነ ቤት እንሰራለን፣ በስግደት አገር ላይ ለሰው እንረዳለን ብላችሁ ብለን አይደለም የመጣ ነው። እኛም የሆነሽ ነገር ከአንዱ አሁን ለአባቶች ለእናቶች ከነሱ የተሻለ እነሱንም እንቀይራለን። እኛም ደግሞ ከጎደኞች የደረሰበትን ቦታ እንደርሳለን። ከዛ የተሻለ ኑሮ እንኖራለን ብለን ከወጣነ አላማውን ማወቅ አለብን ማለት ነው። አንዳንዶች ደግሞ ከዓላማ ይልቅ ድካሙን የሚያስቀድመው አለ። አንዳንዶች ደግሞ ከዓላማው ይልቅ ፍቅርን የሚያስቀድማል። አንዳንዶች ደግሞ የመጣ ነገርን ትቶ በቃ በሰው ላይ ለፍቅር ጥፍ የሚለው አለ። የወጣው ራሱን ለማለወጥ የወጣት ወይ እናትን ለማስቀየር ለአባቱን ለቤተሰቡ ለመረዳት ቤተሰቡን ለመቀየር ነበር። ከዛ የወጣው የቤተሰብ ችግር ሊሆን ይችላል። ወይም እኔ ራሴ ሰርቼ ራሴ የሆነ ነገር ማስቀመጥ ራሴ የሆነ ነገር የሆነ ቦታ ላይ የሆነ ምዕራፍ ላይ የሆነ ደረጃ ላይ መድረስ አለብኝ ብሎ ትምህርቱን አቋርጠን የመጣና እኔ ትምህርቱን አቋርጬ ነው የመጣሁት።
ትምህርት አቋርጦ የመጣው አለ። ብዙ ነገር አለ ማለት ነው። ነገር ግን ያንንን እረስተን የነበረንንበትን ብቻ የዛሬን ብቻ የምንመለከት ሰዎች አለን። ነገ ምን እንደሆነ የሚከሰት ነገ እችን ባላስቀመጥ ልጅ የወለደ ለልጅ ብሎ እንዳለ ያለ ነገር ለልጁ ይሰጣል። ብዙዎች እንግዲህ በሶሻል ሚዲያ ላይ እንመለከታለን ታያላችሁ ማለት ነው። ለልጆቹንም አታደርጉ ሳይሆን ለልጆቹን ማደረግ ያለብኝ ያደረጋችሁ ለእናንተም ደግሞ ይቺ የሆነች ነገር ሄዳችሁ ማረፊያ ከስደት መቼም ቢሆን አገራችን መግባት አይቀርም ማለት ነው። ስለዚህ የሆነች ነገር ለእናንተ ለእናት ለአባት አባትን እናቱን ብትረዱም ያው አባትና እናት ማክበር እድሜ ይጨመራል። አባትና እናትን ምርቃትን የተቀበለ አባትና እናት የማረቀ ሰው መንገድ ላይ አይወድቅም፣ ሰውን አይለምንም ማለት ነው። ስለዚህ በመጀመሪያ ፍቅር ከቤተሰቦች ከዛ በኋላ እግዚአብሔር አምላክ ያሳካል ማለት ነው። ያሰባችሁ ይኸውላችሁ እኔ ልብስ እየሰበሰብኩኝ ይሄንን ነገር ለእናንተ ሼር ማድረግ ስለፈለኩኝ ነው ማለት ነው። ነገር ግን ያ ኮቶትና ያንን ነገር እንዲታዩ አይደለም፣ ለእናንተ አይጠቅምም፣ ለኔ ነው። ይህ ኮቶት ቢጠቅም ባይጠቅም ለኔ ነው ማለት ነው። ግን እናንተ ምናልባት ቤት ሳትሰሩ የራሳችሁ ነገር ምንም ነገር ሳይኖር ልብሱን የምትሰበስቡ ከሆነ አቆሙ፣ ጣዩ ልብሱን። ስለዚህ የሆነች ነገር ለእናንተ 2 ሻንጣ ከትንሹም 3 ሻንጣ ያህል ከወሰዳችሁ ለእናንተ በቂ ነው ማለት ነው። ከዛ ኢትዮጵያ ላይ ሄደን ምናልባት ሊጠብ ይችላል ልብስ፣ ምናልባት ደግሞ ልንወፍር እንችላለን፣ ሊጠባ ይችላል። ብዙ ነገር ነው ያለ። ስለዚህ ያውም ሆነ ይህ ምንድነው እናንተ ከኢትዮጵያ ለመስራት ለማለወጥ ከመጣን ምን ማድረግ አለብን? የሆነች ነገር አገራችን ላይ ማስቀመጥ ግዴታ ነው ማለት ነው። ማስቀመጥ ግዴታ ነው። አገራችን ላይ የሆነች ነገር ብናስቀምጥ አገራችን ላይ የሆነች ነገር ስናስቀምጥ የሆነ ነገር ማለት ችግር ውስጥ አንገባም ማለት ነው። ማለት ችግር አይደራረብም ማለት ነው። ችግር አይደራረብም። ምክንያቱም ያንን ስላለ ችግር አይደራረብም። አያችሁ ይሄ ራሱ እንግዲህ ተመልከቱ። ይሄንን ሁሉ ለማስተካከል ነው። ይሄ ሁሉ እኔ ሳላውቅ ነው። ይሄንን አውቄ መስላችሁ ነው? ሳላውቅ በቃ ይሄ የሰበሰብኩት የዳና ጊዜ ነበር፣ አሁን አይደለም። ረካሽ ጊዜ ነበር ይሄንን የገዛሁት እና ካርጎ አደርጋለሁ እያልኩ ከዚህም በፊት ካርጎ አድርጌዋለሁ እኔ ማለት ነው። የዛን ሰዓት እግዚአብሔር ይመስገን አንድ ጎደኛዬ እሷ አጽፋ ነበር የሄደችዋት እቃውን እሷ ብዙ እቃ ነው የወሰደችዋት። ነገር ግን ብዙ እቃ ነው የወሰደችዋት፣ ብሩ እየከፈለ ትንሽ ነው። አሁን ግን የዛን ጊዜና አሁን ሲናይ ሰማይ ምድር ነው ማለት ነው። ስለዚህ እህቶቼ እኔ ለእናንተ የሚመክረው የሆነሽ ነገር ለእናንተ ቤት መስራት ካቀጣችሁ ማለት እኔ በተለይ ቤት እንደምንም ሆናችሁ ገወጥም ቢሆን ቤት ሰርታችሁ ለምን ዛሬ ማድረ ራሱ ነገ እግዚአብሔር ነው የሚያውቀው አለ ማለት ራሱ ለኔ ሰላም ነው ማለት ነው። አለ ማለት ራሱ ላንቺ ሰላም ነው። ስለዚህ የሆነሽ ነገር ይገወጥም ቢሆን ከቤተሰቦች ከወንድሞቻችሁ ጋር ከእናቶቻችሁ ከአባቶቻችሁ ጋር ተስማምታችሁ የሆነሽ ነገር እናንተ ከዚህ እስከ ስትሄዱ ሰርቶ ይጠብቅ። አንድ ቦታ ትንሽ እንትን በዛም ማለት ነው ቤት ላይ ሆናችሁ ስራውን እየሰራችሁ ሱቁን ለበከፈት ይሁን የሆነሽ ነገር እንጀራ ደረቅ እንጀራ ሰርታችሁ መነገድ ይሁን የሆነሽ በቃ ከዚህ ተመልሳችሁ ወደ ስደት እንዳትመጡ እየመጣ ይምጣው እንጂ ጥርሱን ነክሳችሁ ሰርታችሁ ለመስራት መውጣት ካልቀረ መውጣታችሁ ካልቀረ መሰግደዳችሁ ካልቀረ የሆነሽ ነገር ለእናንተ መሆን አለበት። ለእናንተ መሆን አለበት። ምናልባት ይሄንን እንዲህ ስላችሁ እናንተ ደግሞ ላንቺ ምን አለ ምናምን ብዙ ነገር እኔ ለራሴ ማለት ለራሴ አላንስም ማለት ነው። ለራሴ ደግሞ የማላደርግ ለእናንተ ደግሞ እዚህ ጋር መጥቼ አላወራም ማለት ነው። ለኔ የማላደርግ የማላስብ ነገር ያልሆነ ነገር ለወሬ ለዩቲዩብ እንትና ሊለቃቅም እዚህ ጋር መጥቼ ለእናንተ ዝም ብሎ አላወራም። ከዛ መምጥቼ አይደለም እኔ የሚያወራ ከራሴ የተነሳ ነው። ወደፊት ደግሞ ብዙ ነገር ትማራላችሁ። ወደፊት ብዙ ነገር እግዚአብሔር አምላክ ቢፈቅድ ብንኖር
ብዙ ነገር ለእናንተ ሼር የሚያደርገው ነገሮች ይኖራል ማለት ነው። ስለዚህ አይዛችሁ እላችኋለሁ። በርቱ እህቶቼ። አላማ የመጣችሁትን አላማን ለማሳካት ጥርሱን ነክሶ ፈጣሪን ለምኑ። እግዚአብሔር አምላክ ሁሉ ጊዜ ከናንተ ጋራ ነው፣ ከኛ ጋራ ነው። ስለዚህ በርትታችሁ ለመስራት ጨክኑ። እንዲሁም ይሄ ይመስላል ይላችሁ አንድ ሻንጣ ላይ ይሄ ሻንጣ ላይ ያለው እንዳለ እቃ ነው ማለት ነው። ስለዚህ በሌላ ቪዲዮ እስከ ስንገናኝ ባለባችሁ ልዑል እግዚአብሔር ይጠብቃችሁ። እወዳችኋለሁ። ባይ ባይ።